ሰሞኑን በነቀምቴ ሁለት አዲስ አበባ ዳላ በአዳማ ሰው ይሄን ነገር ለማድረግ ሲያስብ ስልኬን ከነጠቁኝ በኋላ አፈኑኝ ሁላ ቆስሎ ነበር ሁላ የለም በልዞ ማለት ነው የፊቴ ሁላ በልዞ በአሁን ሰዓት በጣም እንደዚህ አይነት ነገር እየበዛ ስለሆነ እህቶች በጣም ጥንቃቄ እንድታደርጉ በየስፍራው የሚሰማ ጩኸትና ሮሮ ስንገባ አንድ ሰው ብቻ ነበር ባጃጅ ውስጥ ያለው ባለባጃጁ አለ አራተኛ ሰው ተደረበብን ሌላ ትኩሳት ፓስፖርት ይዣለሁ $300 ይዣለሁ 50 ጥሬ ብር ይዣለሁ ወደ 40,000 የሚገመት የሞባይል ይዣለሁ ፊልም የሚመስል እዛ እህቱ ቤት ይዞኝ ሄደ እዛ ሮብ ለሊት ደፍረኝ ማለት ነው ጓደኛው ገንዘብና ህሊና ወደ ፍርድ ቤት አስተላለፉኝ በ9ኛው ወር በብር መሸፈን ጀመሩ አንዱ 70,000 ብር ነው ያስያዘው ነፃ ለመውጣት ደግሞ አንዱ 100,000 ብር ነው ያስያዘው ፕሮፌት በ400 ቁጥር ይጸልያል እናትና አባቴ ሲተኙ ዘፈን ጅባስ ከፍቼ ቤተሰቦቼ እንዳይሰሙ ማለት ነው ለብዙዎች መፍትሄ ሊያደርግ እግዚአብሔር ሰው ነብይ ደረሰ ላቀውን አስነሳ ወዲና አርሲ አናዲዮ በአርሲ ክልል ጠጂ ወረዳ የመድፈር ወንጀል የሰሩ ሰዎች በከፍተኛ እስር ተቀጥተዋል ስሜ ሄለን ጽጉ ይባላል የመጣሁት ካሰላ ነው የሆነልኝ ነገር በ400 ቁጥር ሲጸለይ ነው እና ኬዜ ማለት ነው በባጃጅ ታፍኜ ነው የተወሰድኩት ጠለፋን የተመለከተ መደፈርንና ዘረፋን የተመለከተ ነበር በማላቃቸው 3 ልጆች ነው ታፍኜ የተወሰድኩት ለ6 ቀን ቤተሰቦቼ ሲያፈላልጉኝ ነበር ከዛ ሲያፈላልጉኝ አንደኛው ሲያዝ እርስ በራሳቸው ተጠቋቆሙ ከዛ ከተጠቋቀሙ በኋላ ልክ በስድስተኛው ቀን ፖሊስ ካንዱ ቤት ያዘኝ ፖሊስ ይዞኝ ወደ ፖሊስ ጣቢያ ሄድኩ ከዛ ፖሊስ ጣቢያ ከደረስኩ በኋላ ኬዙ ያው ከፖሊስ ጣቢያ በላይ የሆነ እና ወደ ፍርድ ቤት ተላለፈ ተደፍሬ ነበር ለ7 ቀን ሆስፒታል ደም ይፈሰኝ ነበር እና 7 ቀን ሙሉ ሆስፒታል 2 ዶክተር ነበር ያዩኝ ስፔሻል ዶክተር እነዚህ ሰው ናቸው ወይስ አውሬ ነው ያሉኝ እና በጣም ተጎድቼ ነበር እና ፍርድ እየተመላለስኩ ፍርድ ቤት በገንዘብም በምንም ብዙ ነገር አርጉ ለመሸፈን ካዱ የውሸት ምስክርነት ራሱ አቀረቡ እኛ በቦታው የለንም ብለው ማለት ነው ከዛ ጥቅምት 29 ፕሮፌት በ400 ቁጥር ይጸልያል ማስታወቂያውን እንደሰማው ቤተሰብ በዚህ እምነት አያምንም እና ይቃወሙኛል ቤት እኔ ተደብቄ ሁሌ ፕሮፌትን እከታተለዋለሁ ከዛ የምትፈልጉትን ነገር ጻፉና በቲቪው ስራ አድርጉ አለ እኔ የምፈልገውን ጻፍኩና 400 ቁጥር አረኩና ጥቅምት 29 በቲቪው ስራ አድርጌ እናትና አባቴ ሲተኙ እዚህ ጋር ዘፈን ጅባስ ከፍቼ ቤተሰቦቼ እንዳይሰሙ ማለት ነው እዚህ ጋር ጅባስ ዘፈን ከፍቼ እዚህ ጋር ደግሞ በቴሌቪዥን ፕሮፌትን ሰማዋለሁ እንዲህ ያልኩ ማለት ነው ከዛ ተጸለየልኝ ከዛ በቃ ይፈረድልኛል ብዬ በእምነት አዳመጥኩ እና ያን ወረቀት አስቀመጥኩ ያንን 400 ቁጥር ከተጸለየ በኋላ ባንክ ቤት ላስገባ ሄድኩ ባንክ ቤትም እምቢ አለኝ ከዛ ተጸለየ ልክ ተሳስ 10 ፍርድ ተሰጠኝ ፍርድ ቤት ፈረደልኝ ክብር ለእግዚአብሔር ይሁን ሃሌሉያ 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 እንደገና እልልታ ጭብጨባ ተአምራት ነው የሰማነው ሃሌሉያ 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 እና ተፈረደልኝ ቤተሰብ አዋረድሽን የሌለን ስም አሰጠሽን ሲል ወንድሜ ቤትም እየተሯሯጠ ሐኪም ቤት 7 ቀን ስተኛ መድኃኒት ያስቀየረልኝ አንድ ወንድምን ያለኝ እየተሯሯጠ አንዴ እሱን በገንዘብ ሲሸፍኑበት ሲያበላሹብኝ የፕሮፌት አምላክ የናዝሬቱ ኢየሱስ ፈረደልኝ በ400 ቁጥር ጌፍር ለጌታ ይሁን ሃሌሉያ ሃሌሉያ ክብር ለኢየሱስ ይሁን እህታችን ሄለን እንዳለችው ነው ባጋጠማት አደጋ ፍርድ ቤት የነበሩ ሰዎች ገንዘብ አላቸው ሰው አላቸው እሷ ግን አንደኛ ገንዘብ አልነበራትም ሁለተኛ ምስክር አልነበራትም ምስክር እንኳን የላት እንዲና እንዲያስ ያደርጉኝ አይተዋል ብላ በምስክርነት የምታቆማቸው ሰዎች አልነበሩ በዚህ ስፍራ ከሚሰራው ቅባት የተነሳ ግን የናዝሬቱ ኢየሱስ ጠበቃም ምስክርም ዳኛ ሆነላት
ዛሬም እናንተ የምትሰሙ ከዚህ የበለጠ ተአምራት በሕይወታችሁ ላይ ይሆናል። ሃሌሉያ! ክብር ለኢየሱስ ይሁን። በ400 ቁጥር ዘር ሕይወቱ የተቀየረለት የሕያው ምስክር ድምጽ ነው የምትሰሙት። ዛሬም እናንተ ይሄን ታደርጋላችሁ። ተአምራት በእያንዳንዳችሁ ቤት አንኳኩቶ ይመጣል። ሃሌሉያ! ክብር ለኢየሱስ ይሁን። ብዙ ሕግ የምታውቁ ወንድምና እህቶች እዚህ ውስጥ አላችሁ። ምስክር ሳይኖራት አካሄዱን ሳታውቅ ተበዳይ ሆና በዚህ ፍጥነት በዚህ ልክ ፍርድ እንዴት ሊሆን ይችላል? እዚህ ስፍራ ካለው የእውነተኛ የነቢያቶቹ ቃል የተነሳ በዚህ ስፍራ ከወጣው የእግዚአብሔር ቅባት የተነሳ ግን ይሄው ፍርድ ተፈርዶላት በፊታችሁ እግዚአብሔርን አመስግኑልኝ እያለች አለች። እግዚአብሔርን አመስግኑልኝ። ሃሌሉያ! ለጌታ ከፍ ያለ እልልታ ጭብጨባ እስቲ አምጡ። ይሄ ምስክርነት በጣም የሚደንቅ ምስክርነት ነው። እህቴ እስቲ ሰዎቹ እንዴት ይዘውሽ እንደሄዱ ምክንያቱም ስትናገር ለሶስት ይዘው አጣፉ። እዛ ከጠፉ በኋላ ሰውረዋት ሁሉ ነበር። የአንደኛው ወንጀለኛ እህት ቤት ውስጥ ነው እንደዚህ ያደረጉት። እሷ ግን ጠፍታ ያለ ፖሊስ ሁሉ ሲፈልጋት አላገኛትም ነበር። ከዛ በኋላ ነው የተገኘችው። እስቲ ይሄን ነገር እስቲ ከመጀመሪያው በደንብ ትንገረን። ያው ድርጊቱ የተፈጸመው ሚያዝያ 5 ነው 2016 ማለት ነው። ከአረብ ሀገር መጥቼ ልክ በአራተኛ ወር ነው ድርጊቱ የተፈጸመው። ቤት ለመስራት ቆርቆሮና መስማር ምናምን ለመግዛት ለማክሰኞ ቀዳሜ ከተማ ነበር ወንድሜ ከታናሽ እህቴ ጋር ወደ ከተማ ለመምጣት ነበር እና ቀበሌ 12 የሚባል ስፍራ ውስጥ ነው ኖርማል መስለው ነው ስንገባ አንድ ሰው ብቻ ነበር ባጃጅ ውስጥ ያለው ባለ ባጃጁ አለ እና አንድ ልጅ አለ። አራተኛ ሰው ተደረበብን። አራተኛ ሰው ሲደረብ እህቴ በጣም ኃይለኛ ናት። አስቴር ትባላለች። ምን ታረጋለ አራተኛ ስትል ምን አገባቸዋል? ትንሽ ልክ ስቴፕ እንደሄደ ወደ ታይም ይዞራ ወደ ላይ አዞረና እህቴን እንዲያነስተው ነው የጣሏት ከባጃጅ ውስጥ። ከዛ ይዘውኝ ሄዱ። ስልኬን ነጠቁኝ። ስልኬን ከነጠቁኝ በኋላ አፈኑኝ። ይሄ ሁላ ቆስሎ ነበር። ዶክተሮቹ ሰው ናቸው። ይሄ ሁላ የለም በልዞ ማለት ነው። ይሄ ፊቴ ሁላ በልዞ። ከዛ ለጌታ ከፍ ያለ ክብር ስጡ። ስሙ ይሄ ምስክርነት ለሁለት ነገር ይጠቅማቸዋል። አንደኛ በአሁን ሰዓት በጣም እንደዚህ አይነት ነገር እየበዛ ስለሆነ እህቶች በጣም ጥንቃቄ እንድታደርጉ ማን አጠገባችሁ እንዳለ ወዴት እንደምትሄዱ ምን እንደምታረጉ በተለይ ትራንስፖርት ስትጠቀሙ ከፍተኛ ጥንቃቄ ማድረግ እንዳለባችሁ ከዚህ ምስክርነት እንድትማሩ ነው በደንብ እንድትናገር ያረኩት። ሁለተኛ እግዚአብሔር አምላክ ያያል ይፈርዳል። አሜን። ይሄን ምስክርነት እንድትሰሙ ነው። እና ከዛ እህቴን ከጣሏት በኋላ ኤጎ የሚባል ማላዋቅ ሀገር ነው ወሰዱኝ። ሲዘውኝ ሲገቡ ከባጃጅ አልወርድም ስል አንዴ በርግጫ አንዴ በጥፊ ያሉኝ። ከአቅሜ በላይ ሆነ። ወረድኩ። ገባው። ስገባ ሁለት ህፃን ልጆች አሉና ባልና ሚስቶቹን አላቅም ሁለት ሰው አለ። እዛ ለ3 ቀን አሳደሩኝ። ለ3 ቀን አንደኛው ሌላ ነገር ሊያረግ ብዙ ነገር ታግሎ ነበር። እግዚአብሔር ያንን ቀን ሸፈነልኝ። ወደ አሰላ ካልመለሳችሁኝ ራሴን አጠፋለሁ አሉ። ከዛ ማክሰኞ ይዘውኝ መጡ። ይዘውኝ ሲመጡ እኔ ፓስፖርት ይዣለሁ፣ $300 ይዣለሁ፣ 50,000 ጥሬ ብር ይዣለሁ፣ ወደ 40,000 የሚገመት የሞባይል ይዣለሁ። ያንን ሁላ ለካ እነሱ አይተዋል። ልክ ለሊት ሲደርስ ለሁለት ሊደፍሩኝ በቃ ያላደረጉት ጥረት የለም። ከአቅሜ በላይ ሆነ። በእውነት ነው የምላችሁ። እና እግዚአብሔር እዚያ አቁሞኛል አሁን እና ከአቅሜ በላይ ያኛው አሁን አንደኛው ያልሆነ ነገር ካደረሰብኝ በኋላ ገንዘቡን ይዞ ጠፋ። ከዛ ያንን 50,000 ብሩን ይዞ ጠፋ። ያኛው ደግሞ 300 እና ፓስፖርቴ ምናምን እሱ ጋር ቀረ ስልኬ ምናምን። እዛ ይዞኝ የት እንደላላቅም በዛ ሰዓት ራሴን አላቅም ከመሄድ ውጪ ማለት ነው። ልክ ሮብለት አንደኛውም ድጋሜ ደፈረኝ ማለት ነው እህቱ ቤት። ከዛ ደም እንደዛ ሮብለት ለሐሙስ ሲፈሰኝ አደረ። ልክ ወንድሜ ፎቶዬን በየአሰላ በተነ ማለት ነው። ለፖሊሶች እንዳለ ፖሊሶች እየፈለጉኝ ነው። ልክ አንደኛው ሲያዝ እርስ በራስ ተጠቋቆሙ። ሲጠቋቆሙ እኔ ያለውበት ቤት መጡ።
ፖሊሶች የልጁ እህት ማለት ነው የ7 ዓመት ልጅ አለች ልጄን ኢንሳኝን አላየው ማንንም ሰው አልመጣም እዚህ አለች ልክ የፖሊሱ በር ተዘግቶብኝ ነበር ልክ ፖሊሱ ስልክ ያናገረ ሲወጣ ወጣውበት አንቺ ነሽ እንደ ሄለን ብሎ ፎቶ ሳይ አው አልኩት ልጁ የታለ ሲለኝ እኔ አላቅም አልኩት ፖሊሶች ከዛ ይዘውኝ ሄዱ ፖሊስ ጣቢያ ያለውን ነገር ነገርኩ ያው ካቅሜ መቆምም ስላቃተኝ ወደ ሆስፒታል መሄድ አለባት ብለው ማመልከቻ እንትን ጻፉልኝ ሆስፒታል ገባሁ ከዛ ዶክተር ሳይኝ ለ7 ቀን አልጋ መያዝ አለብሽ ሙሉ ነገርሽ ተደባርቆ በዛላ ደም እየፈሰሰሽ ነው አለኝ ለ7 ቀን ታከምኩ ወንድሜ እየተሯሯጠ መድኃኒት እያስቀየረልኝ ከእግዚአብሔር በታች እንደ ያዳነኝ ወንድሜ ነው ከእግዚአብሔር በታች በየቦታው እየተሯሯጠ መድኃኒት እያስቀየረልኝ ታከምኩ በ7ኛ ቀን ወጣው ከዛም ፖሊስ ጣቢያ ሄድኩ አንድ ወንድና አንድ ሴት ነበሩ እንትን ፋይሌን ያዙት ያለውን ነገር ነገርኩ እህቴም ደግሞ እንዴት እንደጣላት እሷ ምስክርነት ሰጠች ፖሊስ ጣቢያ ካቅማችን በላይ ነው ይሄ ነገር ፍርድ ማግኘት አለበት አሉ ወደ ፍርድ ቤት አስተላለፉልኝ ፍርድ ቤት ካስተላለፉ ልክ በ9ኛው ወር አካባቢ ድረስ አልተፈረደም ሁሌ ቀጠሮ ነው በብር መሸፈን ጀመሩ 9 ወር ቆየ ጌታ ከፈረደ እንደዚህ ይፍረድ አልኩት አንሰጥም አለ እሱ ምንም አልሰጥም አልኩ እነሱ በብራቸው አንዱ 16 ዓመት ከ6 ወር የተፈረደበት 70,000 ብር ነው ያስያዘው ነፃ ለመውጣት ደግሞ አንዱ 3 ዓመት ከ7 ወር የተፈረደበት 100,000 ብር ነው ያስያዘው ልክ እኔ በፊትም አረብ ሀገር ሆኜም እከታተላለሁ በዩቲዩብም በእንተንም በብዙ የምታስተላልፈው በቃ እከታተላለሁ ከዛ በቃ የነብይ ደረሰ አምላክ እባክ ለቤተሰቦችም ስም ሰጠው እኔም የሌለኝ ስም ሰጠው ላይ ፈልጋ ነው ሄደችው እየተባለ እውነት የምትፈርድ አምላክ እውነትን የምታይ አምላክ አንተ ብቻ ነህ ፍረድልኝ አልኩ ልክ ይሄም ማስታወቂያ የ400 ቁጥርን ሳቅ ማስታወቂያ ሲቀርብ ያን እንትን አደረኩ አዛ ተፈረደልኝ ፍርድ ቤት በብርም ተሸፈነ በምንም አሸናፊው ጌታ የናዝሬቱ ኢየሱስ ድል ሰጠኝ ሃሌሉያ ለጌታ ከፍ ያለ እልልታና ጭብጨባ ስጡ አሁን 9 ወር ሙሉ የተንከባለለው ጉዳይ ጥቅምት 29 ቀን በ400 ቁጥር እንዳልሽ ያንን ጂፓስ በዚህ ጋር ከፍተሽ ምክንያቱም ቤተሰቦችሽ ስለማያምኑ አሜን አንቺም እሱን ለመከላከል ነው የከፈተሽ አዎ እንደውም እዚህ ጋር ወንድሜ ምን አለኝ እምነትሽን ስለቀየርሽ ነው እግዚአብሔር የቀጣሽ ነው ያለኝ እሱ ተናደው ነው ነገሩ ካቅማቸው በላይ ቤተሰብ ሆነ በክስ ሲባል ክስ በብር እየሸፈኑ ነው ብር አልከፍልም ይሄ ሁላ ብር ተወስዶብሽ አለኝ አረብ ሀገር ይሄ ሁላ ብር ለፍተሽ ይሄን ብር ወደ 100 ምናምን ሺህ ብር ተወስዶብሽ በሞ ብር አልሰጣቸውም ነው ያለኝ ጌታ ምስክሬን ነው ከዛ ያንን ዘርዘራሽና ጸለይሽ ጸለይኩ ጥቅምት 29 ፍርድ ቤት የሚንከራተቱ 7 ሰዎችን አያለሁ እግዚአብሔር አትፈርድም ያሉ ለሰባታችሁም እግዚአብሔር አምላክ በሚቀጥለው 2 ሳምንት ውስጥ እግዚአብሔር አምላክ አዲስ ነገር ያመጣል ይሄ ድምጽ የመጣው ላንተ ነው ላንቺ ነው በጌታ በኢየሱስ ክርስቶስም አሜን በሉና ወሰዱ ኢየሱስ ክርስቶስ የተባረከው መቼ ነበር ፍርዱ ደግሞ ታኅሳስ 10 ከ10 ቀን በኋላ ተፈረደልሽ ለሰባታችሁም እግዚአብሔር አምላክ በሚቀጥለው 2 ሳምንት ውስጥ እግዚአብሔር አምላክ አዲስ ነገር ያመጣል ሲፈረድልሽ ለስንት ሰው ላይ ነው የተፈረደው 3 ሰው ናቸው 3ቱም ሰዎች ተፈረደባቸው አዎ እንደውም አንደኛው ስንት ዓመት ያልተያዘው በቴሌቪዥን ያልተላለፈም 25 ዓመት ነው የተፈረደበት እሱ 25 ዓመት ሁለተኛው ደግሞ 16 ዓመት ከ6 ወር ሶስተኛው ደግሞ 3 ዓመት ከ7 ወር ሴቷ ደግሞ የልጁ እህት 1 ዓመት እስቲ ለጌታ ከፍ ያለ ክብርና እልልታ ሃሌሉያ እግዚአብሔር ይፈርዳል አሜን አራ አንድ ሰው አሜን ይበል ይሄ በጣም ልብ የሚነካ ነገር ነው ብዙ እንደዚህ ያለ ፍርድ የቀሩ ብዙ እህቶቻችን አሉ እግዚአብሔር አምላክ በጌታ በኢየሱስ ስም ለዚች ለሄለን የፈረደላት አምላክ ለናንተም ይፈርድላችኋል አሜን አሜን ካላችሁ ፍርድ የተጓደለባችሁ እግዚአብሔር ዳኛ ነው በኢየሱስ ስም ይፈርድላችኋል አሜን እስኪ አሜን በሉ ባካችሁ አሜን በሉ ከዚህ በላይ አሜን የእግዚአብሔር ሰው በጣም የሚያስደንቀው ነገር በአንድ ወጣት ሴትና በሶስት ሰዎች ጉዳይ መካከል ብቻ እንዳልሆነ በአገር ደረጃ እንደሆነ የሚታየው የፍርዱ ሂደት ይሄው
ኦቢኤን ወይም በጣም ብዙ ሚሊዮኖች በዓለም ዙሪያ በሚከታተሉት የኦሮሚያ ብሮድካስቲንግ ኮርፖሬት የተላለፈ ፕሮግራም ነው። ተላልፏል። ይሄው ተላልፏል። ፍርዱ ራሱ ማየት እንችላለን። አረ ለጌታ ከፍ ያለ ክብርና እልልታ ስጡ። በአርሲ ክልል ጠጂ ወረዳ የመድፈር ወንጀል የሰሩ ሰዎች በከፍተኛ እስር ተቀጥተዋል። አደብን ከነሜ ኩን ነሞታ የከከነ ራወተኒ ፊ ፈካቱታ ኢሳኒ ዩኒቨርሲቲ ጀረሜራ ሙክታራች Jiraattu godina Arsiyaanaa xiyyoo ganda tulluu cabbii kan taate Helen Tsigguu obboleettii ishee xiqqoo waliin obboleessa ishee magaalaa Asallaa jiru bira deemuudhaaf mana bahan. Gara magaalaa Asallaatti imaluuf konkolaataa miila sadii yookaan baajaajiin imaluu eegalan. Konkolaachisaan baajaajii Sisaay Jifaaruu jedhamu hiriyaa isaa waliin nama nagaa fakkaachuudhaan karaa jalqaban. Sisaay hiriyaa isaa waliin Helen irratti miidhaa dhaqqabsiisuudhaaf tooftan erga walii galaniin booda obboleettii ishee daandii irratti gatanii darbanii Helen qofatti baajaajii keessatti hambifatan. Erga magaalaa Asallaa ga'anii hoteela Liidiyaa jedhamu qabachuun tilmaaman halkan keessaa sa'aatii 4tti lama ta'anii gudeeduu isaanii dhaddacha gaafa 10/04/2017 mana murtii olaanaa godina Arsiitti oole irratti ragaan abbaa alangaa ni eera. Bu'uuruma kanaan himatamaan tokkoffaan Sisaay Jifaaruu hidhaa cimaa waggaa 16 fi ji'a 6, himatamaan lammaffaan Alamuu Shifarraa jedhamu adabbii hidhaa cimaa waggaa 3 fi ji'a 7 fi himatamtuu sadaffaan Aadde Birqee Baalchaa hidhaa cimaa waggaa 1tiin akka adabaman ta'eera. ተነሱ ቆማችሁ ለእግዚአብሔር ክብርና እልልታ ያለው ሰው ጭብጨባ ያለው ሰው ለጌታ ከፍ ያለ እልልታ ያለው ሰው እግዚአብሔርን ያክብር። ለእግዚአብሔር ክብር ይሁን፣ ክብር ይሁን፣ ክብር ይሁን። ሃሌሉያ! እግዚአብሔር አምላክ ፈራጅ አምላክ ነው። አሜን። ዳኛ ነው። የድሃ አደግ አባት የምስኪኖች ዳኛ ነው ይላል እርሱ አምላካችን። አሜን። እስቲ እጆቻችሁን አንሱና እግዚአብሔር ሆይ በሉ። እግዚአብሔር ሆይ አመሰግንሃለሁ። አንተ በሉት ጮክ በሉና የምስኪኖች ዳኛ ነህ። የምስኪኖች ዳኛ ነህ። አይቻለሁ በሉ። አይቻለሁ ደግሞ ሰምቻለሁ። እውነት ነው በሉ። እውነት ነው። የምስኪኖች ዳኛ ነህ። የምስኪኖች ዳኛ ትፈርዳለህ በሉ። ትፈርዳለህ። እልልታ ለጌታ አምጡ። ጭብጨባ ለጌታ። ሃሌሉያ ሃሌሉያ። ዋው! አረፍ በሉ። እጆቻችሁን ዘርጉ። ሄለን ከዚህ ቀን በኋላ እግዚአብሔር አምላክ ፈርዶላት ከሆነ አሁን ደግሞ በካሳ አሜን፣ በካሳ አሜን፣ በካሳ አሜን የጠፋውን ገንዘቧን ይመልሳል። አሜን። በኢየሱስ ስም ጸልያለሁ። አሜን በሉ ባካችሁ። አሜን፣ አሜን፣ አሜን። እልልታ ሃሌሉያ። ይባረክ። አይዞሽ፣ ጌታ ካንቺ ጋር ነው። እግዚአብሔር አምላክ ይክስሻል። ደስ ይበልሽ፣ ደስ ይበልሽ። እግዚአብሔር አምላክ ይባረክ። ምናልባት እንዳንቺ እንደው ዝም ብሎ ሰው ለሚያምኑ ሰዎች ጥንቃቄ እንዲያደርጉ ለህቶችሽ በተለይ የምትመክሪው ነገር ካለ ካንቺ ልምድ አንዳች ነገር እንዲማሩ ምክርሽን ደግሞ በዚህ በቴሌቪዥን መስመር ለሁሉም እንዲያዩት እናገራለሽ። እና እህቶቼ ሁላችሁም ይሄ ነገር ይደርስብናል ብለን የምናስብ ነገር የለም። ያ ሁሉም ለተሻለ ነገር ነው የምንሮጠው። በተቻላችሁ መጠን ያው ጥንቃቄ አርጉ። እግዚአብሔር በተረፈ ያው የእግዚአብሔርን ቃል ተከታተሉ በእምነት። እኔ ይሆንልኛል ብዬም አይደለም ቤተሰቦቼ እምነትም ስለሚቃወሙ ቤተሰቦቼን አልሰማም። በእውነት ለምን ያገኘሁትም ጌታን በዩቲዩብ ነበር ጌታን ራሱ የተቀበልኩት። ያንኑ እምነትዬ ከሰው ሀገር እግዚአብሔር አምጥቶኛል ከስቃይ ውስጥ ማለት እዚህም ያው ስቃይም ቢሆን እግዚአብሔር ረድቶኛል። ለበምድረ በዳ እጄን አንስቼ የተቀበልኩት ጌታ ፈረደልኝ። ስለዚህ ወደ ጌታ በተለያየ በቤታችሁ ሆናችሁ በተለያየ እምነትም ልትሆኑ ትችላላችሁ። የጌታን ቃል ስሙ። ከመስማት ደግሞ እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል ነው እንደሚለው የእግዚአብሔር ቃል ከመስማት ነው ሁሉ ነገር የሚገኘውና ስሙ፣ ጸልዩ። በተረፈ ደግሞ ያው እግዚአብሔር የእውነት አምላክ ነው። እግዚአብሔር እውነትን አይጥልምና ያው እግዚአብሔር ይጠብቃችሁ ባላችሁበት ቦታ ነው ማለት አመሰግናለሁ። ኢየሱስ ክርስቶስ በደሙ ይሸፍንሽ። ተባረኪ። ቤተሰቦችሽን ውረሺ፣ ወንድሞችሽን ውረሺ፣ እናት አባቶችሽን በኢየሱስ ስም ውረሻቸው። እግዚአብሔር ይባረክ። በጣም የነካኝ ነገር እህታችን ስትናገር ቤተሰቦቿ መቼም ቤተሰብ አንዳንድ ነገሮችን ሊያገናኝ ይችላል ከሆነው ነገር የተነሳ ምናልባት ያንቺ አምላክ የታለ አሏት። የታለ? አንቺ እንደው እምነትሽን ስለቀየርሽ ነው እንደዚህ ሆንሽው።
እግዚአብሔር ግን ያይ ነበር አሜን እግዚአብሔር አምላክ ይባረክ ይህ አምላክ የሚፈርድ አምላክ ነው አሜን እግዚአብሔር ይባርካችሁ ያጨበጨባችሁ እህታችንን ሸኙዋት ስሜ ሄለን ጽጉ ይባላል የመጣሁት ካሰላ ነው እና እኔ የሆነልኝ ነገር በ400 ቁጥር ነው ማለት መጀመሪያ ይሄ አደጋ የደረሰብኝ አረብ ሀገር ለ6 አመት ሰርቼ ነበር የመጣሁት ከዛ ከመጣው ልክ መጥቼ ከአረብ ሀገር ልክ በአራተኛ ወር አካባቢ ቤት ለመስራት ልክ ሚያዝያ 5 ወደ አሰላ ከቤተሰብ ጋር ከገጠር ወደ ቤተሰብ ጋር ለመምጣት ከዛ ቀበሌ 12 የሚባል ባጃጅ ለመግባት እኔና ታናሽ እህቴ አስቲር ትባላለች ከዛ እዛ ቆምን ለሶስት ሆኖ ባጃጅ ውስጥ ገባን አራተኛ ሰው ማለት ነው ተደረበብን ምን ሊያረጉ እንደሆነ እኛ አልገባንም ትንሽ እንደሄዱ እህቴን ከባጃጅ ውስጥ አውጥተው ወደዛ ጣሏት ከዛ እኔን አፍነውኝ ወደ ኤጎ የሚባል ሀገር ይዘውኝ ሄዱ ከዛ ለሶስት ቀን ሚያዝያ 5 ቅዳሜ ቀን ነበር የዋለው ቅዳሜን እሁድን እና ሰኞን እዛ አሳደሩኝ ካሳደሩኝ በኋላ ልክ ማክሰኞ ቀን ራሴን አጠፋለሁ ይዛችሁኝ ካልሄዳችሁ ስላቸው ወደዚህ ወደ አሰላ መለሱኝ ማለት ነው መልሰውኝ የሆነ ሆቴል ይዘውኝ ሄዱ በዛን ሰዓት ላስታውስ አልችልም ምን እንደነካኝ ማቀው ጉዳይ የለም ከዛ በኋላ ልክ እዛ ሆቴል ካሳደሩኝ በኋላ እቃዬን ያስኩት ፓስፖርት ይዣለሁ $300 ይዣለሁ 50,000 ብር ይዣለሁ እና መታወቂያ እና ደግሞ ለቤት ለማሰራት የጻፍኩበት ማስታወሻ የቁርቆሮ መግዣ የምስማር እሱን እንዳለ ወሰዱብኝ አሁን ጓደኛው ነጋ ቀረ ጓደኛው እዛው ሆቴል ለሁለት ታግለውኝ ሊደፍሩኝ ሲሉ ያ እግዚአብሔር ቸር ነውና ከሁለቱ አዳነኛን ቀን ከዛ ያን ቀን ምንም ሳረጉ ጧል ላይ ያኛው ጓደኛው እቃሽ ጠፍቷል እቃሽ የለም ወስዶ ጠፋል ያኛው ብሩ ወስዶ ጠፋ ፓስፖርቴና $300 እዚህ ጓደኛው ጋር ቀረ ከዛ እህቱ ቤት ይዞኝ ሄደ እዛ ሮብ ለሊት ደፈረኝ ማለት ነው ጓደኛው ገንዘቡንም ሁሉንም ወሰዱብኝ እዛ ደፈረኝ ለሊቱ ሙሉ ደም ሲፈሰኝ አደረ ለሐሙስ ንጋት ማለት ነው ከዛ ሐሙስ ለት ወንድሜ ያው እህቴ ያለውን ነገር ነገረቻቸው ፎቶዬን በየሚዲያው በየቀበሌው ወተንና ፖሊስ እኔን ፍለጋ ጀመረ ማለት ነው ልክ ሐሙስ ቀን ሚያዝያ 10 ከጧቱ 3 ሰዓት አካባቢ ይሆናል ልክ እዛ ግቢ ልጁ ይዞኝ የደፈረኝ ግቢ ማለት ሲመጡ ፖሊሶች እህትየው ልጄን ኢንሳኝን የ7 አመት ልጄን ኢንሳኝን አለች ማንንም ሰው ይዞም አልመጣም እዚህ አለችና ልጄን ኢንሳኝን አለች ልጇን ይዛ አዛ ፖሊሱ ሁለቱ ፖሊስ 3 ነበር የመጡት አንዱ ፖሊስ ሁለቱ አንድ ላይ ቆሙ አዛ አንደኛ ፖሊስ እያናገረ በር ተዘግቶብኝ ነበር እንዲ በበሩ ሲሄድ ከዛ ወጣውበት ያለቀስኩ ነበር ፎቶዬን ይዞ ቤተሰብ እየፈለገሽ አንቺ ነሽ እንደ ሄለን ብሎ ፎቶዬን አሳየኝ አዎ አልኩት ልጁ የታለ ሲለኝ እኔ እንጃ አልኩት ልጁን በሩ ዘግቶብኝ ወጥቷል ፖሊሶች ወደ ፖሊስ ጣቢያ ይዘውኝ ሄዱ ከዛ ፖሊስ ጣቢያ ሴት ነበረች መርማሪ ያለውን ነገር ጠየቁኝ ያዘኝም ፖሊስ ያለውን ነገር አስረዳዋቸው ችግሩ እንዴት እንደተፈጠረ ከዛ ደም በጣም ሲፈሰኝና መታከም አለብሽ ብለውኝ ወደ ሆስፒታል ይዘውኝ ሄዱ ሆስፒታል ለ7 ቀን ታከምኩ ለ7 ቀን ስታከም ደም ይፈሰኝ ነበር 7 ቀን ታከምኩ ከ7 ቀን በኋላ ቃል እንደሰጪ ብለውኝ ፖሊስ ጣቢያ ሄድኩ ከፖሊስ ጣቢያ ወደ ፍርድ ቤት ተላለፈ ፕሪንትኑ ከዛ ይሄ ሁላ የሆነው እስከ ማዚያ ነበር እንትን አደጋው የተፈጠረብኝ ግንቦትን ሰኔን አልፎ እስከ ጥቅምት ደረሰ እስከዛ አልተፈረደም ገንዘብ እየሰጡ እንደውም እኔ ፈልጌ እንደሄድኩ አይነን ነበር ሲያወሩ በውጪም የነበረው ልክ የእግዚአብሔር ሰው አረብ ሀገርም ሆኜ እከታተለው ነበር ብዙ ነብያቶችን እከታተላለሁ እና በ400 ቁጥር እንዲሁ ስከፍት በ400 ቁጥር ጥቅምት 29 ብሎ ማስታወቂያ ሲናገር ሰማው የእግዚአብሔር ሰው ከዛ ብሩ የለኝም ከአረብ ሀገር ስመጣ ብር አለኝ ብዙ ነገር አለኝ ባዶ እጄን ቀረው ቤት ልሰራ ያልኩትን ቤቱም እንደዛው እንጨቱ ተፈልጦ ቀረ ባዶ እጄን ቀረው ከዛ ጌታ ሆይ 400 ብር ሰጠኝ ያን ቀን የማጸልይበትን ስል ልክ ሰኞ ቀን የሆነ ልደት ጂ ቤት ከምትቀመጭ ከሰው ሸሸጋለሁ ሰው ሸሻለሁ በቃ እንዴት አድርጌ ልንገርሽ ከዛ ልክ ጥቅምት 29 ለመጸለይ ሰኞ ቀን ጥቅምት 29 ወደፊት ነው ሲባል ሰኞ ቀን አባቴ 500 ብር ልደት ጂ ብሎ ሰጠኝ
ያንን ከውስጡ አጠፋውን 400 ቁጥር ያስኩና ማስታወሻ ጻፍኩና እንዳለ ጥቅምት 29 እዛው ውስጥ ከተትኩና የእግዚአብሔር ሰው እንዳለው ከዛ ቤተሰቦቼ ደግሞ ይሄን እምነት አይደግፉትም እና እናቴ ካጠገቤ ተነስታ አራት በልተው ተኛች እዚህ ጋር ጅባስ ከፍቼ እውነት እግዚአብሔር ፊት ማዋሸት ስለማለክ ጅባስ እዚህ ጋር ከፍቼ ሙዚቃ ከፍቼ በቴሌቪዥን በጆሮዬ ድምጹን ቀንሼ ሰማለሁ እነሱ ሙዚቃውን እንዲሰሙት ማለት ነው ከዛ በ400 ቁጥር ብዙ ይጸልያል እግዚአብሔር ሰው ከዛ እንዲ ሲል 7 ሴቶች አላችሁ በተለያዩ ኬስ ልባችሁ የተሰበራል ሰው የምትሸሹ መቼ ነው ጌታው የምትፈርድልኝ የምትሉ 7 ሴቶች አላችሁ በቅርብ ቀን ፍርድ ታገኛላችሁ ይፈረድላችኋል አለ አሜን ብዬ ወሰድኩ ጌታው ይሁንልኝ አታሳፍረኝ ፍረድልኝ አልኩ ለ7 ቀን ደም ይፈሰኝ ነበር ያው እሱንም ሐሙስ ቀን አሁን ሚያዝያ 10 ነበር የተያዝኩት በፖሊስ ማለት ያን ቀን ባልያ ማች ነበርሽ ነው ያለ ሆስፒታል አኪሙ ራሱ ማለት ያየኝ ዶክተር ሁለት ዶክተር ነው ስፔሻል ዶክተር ያየኝ እና ሰው ነው አውሬ ናቸው ነው ያለኝ ጌታ መዘከረኝ ሰው ናቸው አውሬ ናቸው ቢያንስ እናት አላቸው ነው ያለኝ 7 ቀን ዶክተሮቹ ሁላ ሲያዙን ነበር 7 ቀን ወንድሜ ከኔ ጋር እየተራራጠ መድኃኒት እየቀየረልኝ ስበላ ምግብ ያስመልሰኝ ነበር እና ወንድሜ እንደዛ እየተራራጠ አዛ መድኃኒት የሚቀየረውንም ያስቀየረልኝ ህይወቴን እግዚአብሔር ታደገ ማች ነበርኩ ያችን ሐሙስ ቀን ወንድሜ በፖሊስ አስፈልገው ባይዝ ማች ነበርኩና ሆስፒታል ይሄንን በጣም ከአይምሮ በላይ የሆነ ስቃይ ናይቻለሁ እና ሁለት ዶክተሮች አይተውኛል ስፔሻል ዶክተሮች እና የሰው ልጅ ላይ እንደዚህ አይደረግም ብለው ነው ያዘኑት የሚይሰው ላይ ይሄ ፊቴውላ በልዞ ይሄ ሁላ በዱላ ጥቁሩ ነበር በቁንጥጫ በዱላ ማለት ነው ፍርድ ቤት ወንድሜ ነበር ተመላልሶ ጉዳዩን እንትን በዚህም ባንገር ሲሄድ ያበላሹበታል ወንድሜ ነበር ፕሮግራም እንትኑን ይዞ ፋይሌን ይዞ ሲመላለስ ነበር በዛን ሰዓት እኔ በጣም ራሴን አለቅሳለሁ ብዙ ነገር ተስፋ መቁረጥ እንደውም በቃ ወላ መታነቅላ ፈልጌ ነበር እና ማለት ይሄ ስቃይ ከማ የሆነ ብዙ ስም ነው የተሰጠኝ እና ያንን ወንድሜ እየተመላለሰ ነገሮችን ሲያበላሹ በገንዘብ ሲሸፍኑብኝ እና እናቴ ካጠገቤ ተነስታ አራት በልተው ተኛች እዚህ ጋር ጅባስ ከፍቼ እውነት እግዚአብሔር ፊት ማዋሸት ስለማለክ ጅባስ እዚህ ጋር ከፍቼ ሙዚቃ ከፍቼ እዚህ ጋር በቴሌቪዥን ደግሞ ድምጹን ቀንሼ እነሱ ሙዚቃውን እንዲሰሙት ማለት ነው ከዛ በ400 ቁጥር ብዙ ይጸልያል እግዚአብሔር ሰው ከዛ እንዲ ሲል 7 ሴቶች አላችሁ እናቶች እና በተለያዩ ኬስ ልባችሁ የተሰበራል ሰው የምትሸሹ መቼ ነው ጌታው የምትፈርድልኝ የምትሉ 7 ሴቶች አላችሁ በቅርብ ቀን ፍርድ ታገኛላችሁ ይፈረድላችኋል አለ ፍርድ ቤት የሚንከራተቱ 7 ሰዎችን አያለሁ እግዚአብሔር አትፈርድም ያሉ ለሰባታችሁም እግዚአብሔር አምላክ በሚቀጥለው 2 ሳምንት ውስጥ እግዚአብሔር አምላክ አዲስ ነገር ያመጣል ይሄ ድምጽ የመጣው ላንተ ነው ላንቺ ነው በጌታ በኢየሱስ ክርስቶስም አሜን በሉና ወሰዱ ኢየሱስ ክርስቶስ የተባረከው ለሰባታችሁም እግዚአብሔር አምላክ በሚቀጥለው 2 ሳምንት ውስጥ እግዚአብሔር አምላክ አዲስ ነገር ያመጣል አሜን ብዬ ወሰድኩ ጌታው ይሁንልኝ አታሳፍረኝ ፍረድልኝ አልኩ ጥቅምት 29 በዛ ጸልኩ ብሩን አላስገባው ያንን ብር ዝም ብዬ ይዤ ባንክ ቤት ለመላክ ሲሄድ ባንክም ቢያለኝ ያንን ብር አስቀመጥኩና እንትን አልኩት ከዛ ተሳስ 10 በጥቅምት 29 ጸልኩ ተሳስ 10 ተፈረደልኝ ክብር ለእግዚአብሔር ይሁን አንደኛው 16 አመት ከ6 ወር ተፈረደበት ሲሳይ የሚባለው ሲሳይ ጅፋሮ የሚባለው 16 አመት ከ6 ወር ተፈረደበት ባለባጃጁ የነበረው ደግሞ 3 አመት ከ7 ወር ተፈረደበት ክብር ለእግዚአብሔር ይሁን የቱት ደግሞ ደፋሪው እሱ ልጅ አልተያዘም 25 አመት ግን ተፈርዶበታል ያው በተገኘ ጊዜ ይያዝ ነው የተባለ 25 አመት ተፈርዶበታል እሱ ያው እና እቱ ደግሞ 1 አመት ተፈርዶባታል ክብር ለእግዚአብሔሩን እግዚአብሔር ከዚህ ትልቅ ነገር አድርጎልኛልና እግዚአብሔርን አመስግኑልኝ ክብር ለእግዚአብሔር ይሁን ከዛ ባላሰብኩት መንገር ነው ይሄንን ቃል ተቀበልኩ ልክ በኦቤን ጋዜጠኞች መጣው ሲቀርጡ ወንድሜ እንኳን ምን አለኝ በፊት እንዲ ነበር ያለኝ እምነትሽን ቀይረሽ እግዚአብሔር ነው የቀጣሽ ነበር ያለኝ እምነትሽን ቀይረሽ እግዚአብሔር ነበር የቀጣሽ ነበር የሄድሽበት ቦታ ለምን ሳይፈርድልሽ ሲለኝ ጌታው ያትፈርድም ከማያምኑት መሃል አታርገኝ አምላክ ለይና አውጣይ ነበር ያልኩት ፍርዱን ስጠኝ ነበር ያልኩት ከዛ ልክ ይሄ ፍርድ ሲሰጥ ቤተሰብ ራሱ እንደው ወንድሜ ደውሎ ፍርዱ ተሰጥ በፍርዱ ቦታ ነው ያልነበርኩም በዛን ሰዓት ወንድሜ ነበር የሚከታተለው በቃ ተስፋ ሁላችንም አስቆረጡ
ሁላችሁንም እስር ቤት መልሰን ነው መንከታችሁ በአሰስ ስለከሰሳችሁን ነበር ያሉት ስራቸውን እንኳን አለማመን ብለው ሌላ ከውጪ ምስክርነት ነበር ያመጡት በዛን ሰዓት ተስፋ ቆረጥኩ ልክ ቀጠሮ በየቀኑ ቀጠሮ ነው ስንሄድ እኛ አንዱ በከንቱ እንሄዳለን እነሱ ያ ቀጠሮን ለሌላ ቀን ነበር የሚያሸጋግሩብን አንደኛዋን ሴቷንና ባለባጃጁ ነፃ ነበር የለቀቁት መልሰው ተመለሱና ወደ ፍርድ እስር ቤት ተመለሱ ሲባሉ ያን ቀን ነው ሊፈረድልኝ ነው ወይስ ምን ሊያመጡ ነበር ያልኩት ከዛ ፍርድ ሲሰጥ በእውነት አላመንኩም ከዛ እንደውም ወንድሜ ደወለና እንዴት ነው እግዚአብሔር የሚወድሽ ዓለም እኮ እንዲሰማ በቲቪ እኮ ነው የተላለፈልሽ እግዚአብሔር ይወድሻል ነው ያለኝ እና በጣም እግዚአብሔር ረድቶኛል ካሰብኩት በላይ እንዲህ ብዬ በማልናገረው ቃላት ነው እና ያ ፍርድ ሲሰጠኝ ቤተሰብ አባቴም እግዚአብሔር ረድቶሻል ልጅ እውነትሽን አልጣለም እግዚአብሔር ነው ያሉኝ ያው እና ደግሞ በ400 ቁጥር እንደ ተፈረደልኝ እንዲያሳምቼ ለእቴ መስክሬላን ነበር ማለት ይሄንን እምነት እነሱ ያው ስለሚቃው እውነት አልመሰላቸው እኔ ግን ስላደረገልኝ እግዚአብሔር ስለረዳኝ በቃ የነብይ ደረሰ አምላክ ረዳኝ በአደባባይ ከፍ አረገ ሲስቁብኝ የነበሩ ሲሳለቁብኝ የነበሩት እግዚአብሔር ከፍታን ሰጠኝ ብዬ ነው እግዚአብሔርን ያመሰግንኩት እና እንደኔ እግዚአብሔር እንደዚህ እንትን እንዲላችሁ በቲቪም ሆነ በተለያዩ ሚዲያ ስሙ ምን ከመስማት ነው እንደሚለው የእግዚአብሔር ቃል ከናታ ካፈሉ ከዛ እንግዲህ ያለውን ነገርም ታያላችሁ እውነት ደግሞ የሚያድንም የሚፈርድም ክርስቶስ ብቻ ነው ኢየሱስ ብቻ ነው እኔን የረዳኝ ጌታ ይርዳችሁ እና የእግዚአብሔርን ሰው እግዚአብሔር ይባርከው ጸጋውን ይጨምርል ለትውልድ መርገም ሰባሪ ሆነ ምድር ላይ ስለተቀባ እግዚአብሔርን በጣም እናመሰግናለን በዚህ ቤተክርስቲያን የምታገለግሉ አገልጋዮች ሁሉ እግዚአብሔር ይባርካችሁ ነው ማለት አመሰግናለሁ ስለተከታተላችሁን እናመሰግናለን የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤት ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል እንዲሁም ሁሉ ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል ታዲያ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነብይ ደረሰ ላቀው ላይ ከሚሰራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ አስራት የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነብይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነብይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉ ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን የሁሉም ማጥቢያ ቤተክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኙናል የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን አኖይንቲንግ ቲቪ